ሰላም ጤና ይስጥልኝ ውድ የማራኪ ቲዩብ ተከታታዮች ሰላማችሁ በያላችሁበት ይብዛልኝ። ዛ ደግሞ አዘጋጅቼ ይዤላችሁ የመጣሁት ለጀማሪዎቹ የሚሆን የአማርኛ የፊደል ጥናትና ቃላት ምስረታ አጣምሮ የያዘ ቪዲዮ ይዤላችሁ መጥቻለሁ። ቪዲዮውን ከጅማሬ እስከ ፍጻሜ በጽሞና ተከታተሉት። ለዚህ ቻናል አዳዲስ ከሆናችሁ ሌሎች የምሰራቸው ቪዲዮዎች በማሳወቂያ ወይም ደግሞ በኖቲፊኬሽን መልክ እንዲደርሷችሁ ቻናሉን ላይክ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በየትኛውም ቦታ ሁናችሁ በውስጥ መስመር ገብታችሁ መማር ለምትፈልጉ ኢሞ፣ ዋትስአፕ እንዲሁም ቴሌግራም ስልክ ቁጥር ከታች አስቀምጬላችኋለሁ። ገብታችሁ መማር ትችላላችሁ። አሁን በቀጥታ ወደ ትምህርታችን እንግዲህ ከዚህ ጋር እንደምታዩት ምን ይላል? አማርኛ ቃላት ምስረታ አማርኛ ቃላት ምስረታ ይላል። እንግዲህ እዚህ ጋር እርሱ አማርኛ ቃላት ምስረታ ይበል እንጂ በአንድ ደንጊያ ሁለት ወፍ እንደሚሉት ሁሉ ይህ ቪዲዮ አጣምሮ ያዘው ወደዚህ ወደ ታች ስትቆጥሩ የፊደል ጥናቱን ያሳያቸዋል። የፊደል ጥናት ያሳያቸዋል። ወደዚህ ወደ ጎን ስትቆጥሩ ደግሞ ቃላት ምስረታን ያሳያቸዋል። ስለዚህ ወደዚህ ወደ ታች በቡ ቢ እያላችሁ ትቆጥራላችሁ። ወደዚህ ወደ ጎን ደግሞ በን መነሻ በማድረግ ቡን መነሻ በማድረግ ቢን መነሻ በማድረግ የተመሰረቱ ቃላቶችን ትለማመዳላችሁ ማለት ነው። በጽሞና አብራችሁ ይቆዩ። እንግዲህ ከዚህ ጋር ይቺ የምታዩት ፊደል በ ብለን እንጠራታለን። እንግዲህ በክፍል 1 በክፍል 2 እና በክፍል 3 እንዲሁም በክፍል 4 ከሀሌታዋ እስከ ቀ ድረስ ያሉትን ለቅቄላችኋለሁ። ዛሬ እንግዲህ በቆይታችን ደግሞ በንና ተን እንመለከታለን። አብራችሁኝ ነው። እንግዲህ እዚህ ጋር የምታዩት የመጀመሪያዋ ፊደል በ ብለን ነው የምንጠራት። በ ብለን እንጠራታለን። በን መነሻ ላይ በማድረግ እዚህ ጋር እንደምታዩት እችን በን መነሻ ላይ በማድረግ እዚህ ጋር መነሻ ናት፣ እዚህ ጋር መነሻ ናት፣ እዚህ ጋር መነሻ ነች። መነሻ ላይ በማድረግ የመሰርቷቸው ቃላቶች አሉ። ባለ 2፣ ባለ 3፣ ባለ 4 ሊኖሩ ይችላሉ። ስለዚህ ይኸው በ አደረኩ መጀመሪያ ላይ። ከዚያ ሬን ስጨምርባት በሬ የሚል ቃል ሰጠኝ። በን አሁንም መነሻ አድርጌ ሬን ስጨምርበት በር የሚል ቃል ይሰጠኛል። ከዛ በን መነሻ ላይ አድርጌ ቂ የቀን ቤት ሶስተኛ ፊደል ስጨምርበት በቂ ይላል። በቂ። ስለዚህ በሬ በር በቂ ብለን በን መነሻ ላይ በማድረግ ቃላትን መመስረት እንችላለን ማለት ነው። መልካም። እንግዲህ በካልን ቡ ነው የምንለው። ሌሎችንም ልክ እንዳያችሁት ቡ እንላለን። ቡ ማለት እቺ ነች ፊደሏ። ቡን መነሻ ላይ አድርጌ ቃል ስመሰርት ምን ልል እችላለሁ? ቡና። ይኸው ናን ብቻ ነው ጨምር። የነን ቤት አራተኛ ፊደል ማለት ነው። ቡና። ቡ ብዬ ድን ጨመር። ከዚያ ንን ስጨምር ቡድን። ቡን መነሻ ላይ አድርጌ አሁንም የረን ቤት አምስተኛ ፊደል ስጨምር ሬ ብዬ ምጥራት ስጨምርበት ቡሬ ወይም ስታጠብቁት ቡሬ ይላል። ቡሬ ካላችሁት የመልክ ወይም ደግሞ የቀለም ዥንጉርጉርነት ወይም ደግሞ የተለያየ ቀለም በአንድ ላይ ሲቀላቀል ቡሬ እንላለን። ግን ቡሬ ካላት ደግሞ በአማራ ክልል ውስጥ ከምትገኙ ከተሞች አንዷ ነች። ቡሬ እንላለን ማለት ነው። ልክ እንዲህ እያደረጋችሁ በጽሞና ማንበብና መላመድ መቻል አለባችሁ። ኦኬ፣ መልካም። ከዚህ ቀጥለን ከቡ ብለን የምናገኛት ማነች? ቢ ብለን የምንጠራ ፊደል ናት። ቢ ማለት ይቺ ነች። ይቺን ቢንም ደግሞ መነሻ ላይ በማድረግ እዚህ ጋር እንደምታዩቸው መነሻ ላይ አድርገን ቃል ስንመሰረት ቢም እዚህ ቢ ነች። ቢ ብዬ የረን ቤት ሰባተኛ ፊደል ስጨምርበት ቢሮ ይላል። ቢሮ። ከዚያ ቢ ብዬ ሆንና ንን ስጨምር ቢሆን። ቢን መነሻ ላይ አድርጌ ንንና ቢን ስጨምር ቢንቢ የሚል ቃል ይመሰርትልኛል። መልካም። ከዚያ ቢ ካልን በኋላ ቀጣዩ ፊደል ማን ነው? ባ ነው። ባ ብለን ደግሞ ባ በሚለው ፊደል ቃላት ስንመሰርት ምንድን ነው? ባ ብለን ባንክ እንላለን። አሁንም ባን መነሻ አድርጌ ህንና ልን ስጨምር ባህል የሚል ትርጉም ያለውን ቃል እናገኛለን ማለት ነው። አሁንም ባን መነሻ አድርገን ህንና ርን ስንጨምር ባህር
ባህር ባህር ይላል። ልክ እንዲህ እያደረጋችሁ መላመድ መቻል አለባችሁ ማለት ነው። ኦኬ ከዛ ባብዬ ቤ ነች። ቤ ማለት ደግሞ በቅጽ ደረጃ ይች ነች። ቤ ብዬ ይችንን ፊደል መነሻ በማድረግ ቃል ስመሰርት ማለት እችላለሁ። ቤት ከዛ የዘን ቤት አራት የፊት ጨምርስ ምን ይላል? ቤዛ ሩንና ትን ስትጨምሩበት ምን ይሆናል? ቤሩት ይላል ማለት ነው። ስለዚህ ልክ እንዲህ እያደረጋችሁ ቃላትን እየመሰረታችሁ መለማመድ መቻል አለባችሁ። አሁንም እንዲህ ቤ ብለን ብ ነው እንግዲህ በቡ ቢ ባ ቤ ካልን ቤ ብለን ብ እንላለን። ይኸው ብ ማለት ቅርጿ ይች ነች። ብ ብለን የምንጠራት ፊደል ይች ነች በቅጽ ደረጃ። ብ ብዬ ቃል ስመሰርት ይኸው እዚህ ጋር እንደምታዩት ርን ጨመርኩበት። እዚህ ጋር ብር ዙን ስጨምርበት ብዙ ይላል። ረንና ትን ስጨምር ብ ብዬ ረ አልኩኝ። ከዛ ትስጨምርበት ብረት የሚል ትርጉም ያለውን ቃል ማግኘት እንችላለን። ልክ እንዲያደርጋችሁ መለማመድ መቻል አለባችሁ። ኦኬ ወደሚቀጥለው አሁንም ስንሄድ ብ ብለናል። እንግዲህ በቡ ቢ ባ ቤ ብ ብለን ቦ እንላለን። ቦ ማለት ይች ነች በቅርጽ ደረጃ ያት እዚህ ጋር ይች ነች ቦ ማለት። ቦ ብለን ይችን ቦን መነሻ ላይ አድርገን ቃል ስንመሰርት ምን ልንል እንችላለን? ቦታ ቦርድ ቦለቄ ብለን ቃላትን መሳል አለብን ማለት ነው። ስለዚህ ቦ ብለን እንግዲህ ቦን መነሻ ላይ እዚህ ጋር እንደምታዩት እቺ ቦነች፣ እዚህ ጋር ቦነች፣ እዚህ ጋር ቦነች። ይቺን ፊደል መነሻ በማድረግ ቃል ስንመሰርት እነዚህ ያሉትን ቃላት ቦታ፣ ቦርድ እና ቦለቄ ብለን ቃላትን መመስረት እንችላለን። እንግዲህ በአማርኛ ፊደል ገበታ ወደ ታች ቁልቁል ስትቆጥሯቸው በካላችሁ በኋላ የምታገኟት ደግሞ ተ የምትባለዋን ፊደል ነው። ይቺ ተማት ይቺ ነች እንግዲህ በቅጽ ደረጃ ተ እንላታለን። ይችን ተን መነሻ ላይ በማድረግ ቃላትን ስንመሰርት ደግሞ ይኸው እዚህ ጋር ተን አስቀመጥኩኝ፣ እዚህ ጋርም ተን አስቀመጥኩ፣ እዚህ ጋርም ተን አለች። ከዛ በኋላ ሌላ ሁለት ፊደል ነው የጨመርኩባት። ከዚህኛው ላይ ልንና ባን ጨመርኩ። የለን ቤት ስድስተኛና የበቤት አራተኛ ፊደል ስጨምር ተልባ ይላል። ተልባ ይኸው ተልባ ተ ብዬ ከዛ ማና ሪን ስጨምርበት ተማሪ ተ ብዬ አሁንም ቋንና ምን ስጨምር ተቋም ይኸው ተቋም ብዬ ቃላትን መመስረት እችላለሁ ማለት ነው። መልካም እስኪ አሁንም ደግሞ ወደሚቀጥለው ንድ ተ ብለናል። እንግዲህ ልብ አድርጉ። ተ ካልን ቀጣዩም ቱ ነች። ቱ ማለት ደግሞ ይቺ ነች በቅርጽ ደረጃ ያት እዚህ ጋር እንደምታዩት ይቺ ነች ቱ ማለት ቱ እንላለን። ይችን ቱን መነሻ በማድረግ ከሁሉም ቦታ ላይ እዚህ ጋም ቱ ነች መነሻ አድርጌ ቃላት ስመሰርት ይኸው ቱ ብዬ ታን ጨምር የራሱን የተንቤት አራተኛ ፊደል ስጨምርበት ቱታ ይላል። ቱታ ከዚህ ጋር ቱ ብዬ አሁንም ርንና ክን ስጨምርበት ቱርክ ይላል። ከዚህ ጋር ደግሞ ቦን ብቻ ስጨምርበት በቱ ላይ ቦን ስጨምሩ ቱቦ ይላል። ቱቦ እያደረጋችሁ መለማመድ ሁልጊዜም ቀን በቀን እንደምነግራችሁ ሁልጊዜም እንደምናገረው አንድ ጊዜ ብቻ አይታችሁ ይገባኛል ወይም ደግሞ አልገባም ብላችሁ ተስፋ መቁረጥ የለባችሁም። ለአእምሯችሁ እየደጋገማችሁ በምታሳዩትና በምታስለምዱት ልክ አእምሯችሁ እየሸመደደ ወይም ደግሞ የቃሉ ቤተሰብ እየሆነ ማንበቡን እየተለማመደ ይሄዳል ማለት ነው። በአንዴ ሁሉም ነገር አይቻልም። ቀስ እያለ ነው ሁሉም ነገር ቀስ ጊዜ ከጊዜ ከዛሬ ነገ እየሆነ ነው እድገቱ እየጨመረላችሁ የሚሄደው ማለት ነው። ስለዚህ እናንተም በዚህ ልክ እንትን በሉ። ኦኬ ከዛ ቱ ብለናል። ቱ አልን። ከዛ ቀጣዩ ማናች ቲ ብለን እንጠራታለን። ቲ ማለት ይች ነች። ቲ ብለን የምንጠራት ፊደል ይች ነች። ቲ ካልን በኋላ ከዚህ ጋር እንግዲህ እንደምታዩቸው እነዚህን እያንዳንዳቸው ላይ በቲ ላይ አንድ ፊደል እዚህ ጋር አንድ ፊደል እዚህ ጋር ሁለት ፊደል እዚህ ጋር አንድ ፊደል ጨመርኩበት። እዚህ ጋር ቪ የበቤት ሶስተኛ ፊደል ቪ ትባላለች። ቲ ቪ
ቲቪ ቲቪ አልኩኝ። ከዚያ ኬንና ትን ስጨምርበት ቲኬት 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 ቲ ላይ ቢን ስጨምር ቲቪ ቲቪ ብዬ ቃላትን እመሰርታለሁ ማለት ነው። መልካም ነው። ኦኬ እስኪ አሁንም ደግሞ ወደሚቀጥለው እንሂድ። ኦኬ እንግዲህ ቱ ቲ ካላችሁ በኋላ የሚኖራችሁ ፊደል ማለት ታ ብለን የምንጠራው ነው። ታ ማለት በቅርጽ ደረጃ ይሄ ነው። ታ ብለን የምንጠራው ፊደል ይሄ ነው። ቅርጹ ይሄን ይመስላል። ታ ብለን ቃላት ስንመሰረት ልብ አድርጉ። ይኸው ታ ነው፣ እዚህ ጋም ታ ነው፣ እዚህ ጋም ታ ነው። ልክ እንደ ሌሎቹ ሁሉ የቃሉ መነሻን ያደረግነው ታ ብዬ ሪን ጨምሩ። የረቤት ሶስተኛ ፊደል ነች። ክን ጨምሩ። የከቤት ስድስተኛ ፊደል ነው። ታሪክ ታሪክ የሚል ቃል ሰጠኝ። ታሪክ እዚህ ጋር ታ ብዬ ም አልኩኝ፣ እዚያ ር አልኩ። ታምር ይኸው ታምር የሚል ቃል ሰጠኝ። ታምር የሚል ቃልን አገኘው ማለት ነው። አሁንም ታ ብዬ ላንና ቅን ጨመርኩበት። ላና ቀስ ጨምርበት ታላቅ ይላል። ታላቅ የሚል ቃልን ይሰጣቸዋል። መልካም እንግዲህ ቱ ቲ ብለን ከዛ ታልን ታ ካልን በኋላ ደግሞ የምንለው ማነው? ቴ ነው። ቴ ማለት ይችላል ቅርጿ ቴ እንላለን። ቴን መነሻ ላይ በማድረግ ቃል ስንመሰረት ምን ልንል እንችላለን? ቴ ብዬ የደም ቤት ሶስተኛ ፊደል ስጨምርበት ቴዲ ይላል። የሰው ስም ማለት ነው። ቴዲ ቴ ብዬ ሌን ስጨምርበት ቴሌ ቴሌ ቴ ብዬ ምንና ር ስጨምር ቴምር ቴምር የሚል ቃል እናገኛለን ማለት ነው። ስለ ቴዲ ቴሌ ቴምር የሚል ቃላትን መመስረት እንችላለን ማለት ነው። መልካም ወደ መጨረሻው እየደረስን ነው። እንግዲህ ቴ ብለናል። ከቴ ቀጥለን የምናገኛት ማነች? ት ነች። ት ማለት ቅርጿ ይሄ ነች። ት ማለት ቅርጿ ይችናል። ይችን ትን መነሻ ላይ አድርጌ ቃላትን ስንመሰርት የሚከተሉት ይሆናሉ። እዚህ ጋር ትነች፣ እዚህ ጋርም ትነች፣ እዚህ ጋርም ትነች። ስለዚህ ሁለት ፊደል ጨምሬባታለሁ። ከዚህ ጋር የለም ቤት ስድስተኛ፣ ከዛ የቀን ቤት ስድስተኛ። ትልቅ ትልቅ ትልቅ። ከዚያ የነ ቤት ስድስተኛ፣ ከዚያ ሺ ደግሞ የሺ ቤት ስድስተኛ ትንሽ ይላል። ትንሽ ትንሽ እንላለን። ት ብለን ግንና ልን ስንጨምርበት ትግል ትግል ይላል ማለት ነው። መልካም እንግዲህ ወደ መጨረሻዋ ደረጃ ስንደርስ ት ብለናል። ቱ ቲ ታ ቴ ት አለን። ከዛ መጨረሻ ምን እንላለን? ቶ እንላለን። ቶ ማለት እቺ ነች። ቶ ብለን እንጥራታለን። ቅርጿ ይሄንን ነው የሚመስለው። ቶ ማለት ቶ ብለን ምንጣፍ ፊደል እቺ ነች። ይችንም እንደ ሌሎቹ መነሻ ላይ ቃል ስንመሰረት ምን አይነት ቃላቶች እናገኛለን? እነዚህን ያው ቶ ብዬ እዛ ሎን ስጨምርበት ቶሎ ይላል። ቶሎ ቶ ብዬ ለንና ሳን ስጨምርበት ቶለሳ የሰው ስም ቶለሳ ብዬ ቃል መሰርታለሁ። ቶ ብዬ ማንና ስን ስጨምርበት ቶማስ ቶማስ። ሁለቱ እነዚህ ቶለሳም ቶማስም የሰው ስሞች ናቸው። ስለዚህ ልክ እንዲያደረጋችሁ ቃላቶችን እየመሰረታችሁ መለማመድ መቻል አለባችሁ። እውነት የምነግራችሁ እየተከታተላችሁ ማየት ከቻላችሁና ጊዜና ቦታ ሰጣችሁ መመልከት ከቻላችሁ በአጭር ጊዜ ውስጥ ለውጥ እንደምታመጡ ተስፋ አደርጋለሁ። ቪዲዮው ለሁሉም ተደራሽ ይሆን ዘንድ ላይክ፣ ሸር እና ሳብስክራይብ በማድረግ ቤተሰብ ይሁኑ። በቀጣይ ቪዲዮ እስክንገናኝ መልካም ጊዜ፣ መልካም ቆይታ